ይህ ቀንና ሌሊት ያፈራረቀ ግለሰቦችን ያስደነገጠ ከስርቆቱ በላይ ለጤና እክል የሚያደርሰው ሌባ እድሜው 20 ነው። ተምሮ ነገን አሻግሮ በሚያይበት የእድሜ ክልል ውስጥ በእንዲህ አይነት የስርቆት ወንጀል ውስጥ የተሰማራው አቡበከር መካም ለጉለሌ ክፍለ ከተማ ወረዳ 5 ፖሊስ አስኮ መናኸሪያ ብርጭቆና ከታ ሸክላ ሰፈር የሚባሉ አካባቢዎች መናገሻዎች ናቸው ብሏል በሰጠው ቃል። በመጨረሻም በመናገሻ የመጀመሪያ ፍርድ ቤት የእጁን ያገኘው ይህ ወንጀለኛ ቀጣይ ዓመታትን በማረሚያ እንዲያሳልፍ የተፈረደበት ይህ የአስኮና አካባቢው ራስ ምታት ለቅጣት ያበቃውን የስርቆት ወንጀል የፈጸመው በግንቦት 22 2017 ሌሊት 7 ሰዓት ተኩል ነው። እርሱ እንደሚለው በዚህ ውድቅት ሌሊት ቀን ስጠጣ ዋልኩ አመሸው ለቀናት ዋጋው ውድ የሆነ ዘመናዊ ተሽከርካሪ ጧት ሲወጣ ምሽት ሲገባ ነበርና የስርቆት ጥናቴን አጠናቀቅኩ በዚህ ሌሊት ወደ አስኮ ኪዳነ ምሕረት አካባቢ አቀናው ነው የሚለው። ቆራሊዮ ያሉ ቀን ሃይላንድ የሚሰበስቡ ሁለት ወጣቶችን አስከተልኩ ተባበሩኝ አልኳቸው ከሽያጩም የሚከናወነውን እሰጣቸዋለሁ በማለት ሲል ያስረዳል። ከዚያም በዚህ ጨለማ ሁሉም ተኝቷል፣ ውሾች ለጉድ ይጮሃሉ። እርሱም ሳያስፈራኝ መጠጡ ያደፋፈረኝ እንደ ነፍሳት ረጅሙን የብረት በር ተንጠልጥዬ ኮቴ ሳይሰማ ከግቢው ገባው። አበሌ መከፍላቸው ቀን በሃይላንድ ለቀማ የተሰማሩ ግለሰቦች ግራቀኙን ያዩልኝ የዚህን ዘመናዊ ተሽከርካሪ ሁለቱን ምስቦኪዎች በለመድኩት መንገድ ክርክም አድርጌ አንሳውት በያስኩት ማዳበሪያም ጠቅልዬ ከውስጥ የተዘጋውን በር ከፍቼ ወጣው በማለት ለጉለሌ ክፍለ ከተማ ፖሊስ ኃላፊዎችና ባለሙያዎች ብሎም የክትትል ሰራተኞች በተገኙበት የስርቆቱን ትርኢት አስመለከተ ነው የሚሉን በጉለሌ ክፍለ ከተማ የወረዳ 5 ፖሊስ መርማሪ ረዳት ኢንስፔክተር አሳልፍ ጌታቸው። የግል ተበዳዩ በዚህ ሌሊት በሩ ተከፍቶ ስርቆት እንደተፈጸመበት ከገባበት ድንጋጤ በማገገም በፌደራል ፖሊስ አፕ በመጠቀም ሪፖርት ማድረጉን ተከትሎ የወረዳው ፖሊስ በአዲስ አበባ ጉለሌ ክፍለ ከተማ የወረዳ 5 ፖሊስ ፓትሮል ወዲያውኑ በስፍራው ተገኝተው ካገኙት ጥቆማና አቤቱታ በመነሳት ክትትል መጀመራቸውንም መርማሪው ያክላሉ። ሌባ ላመሉ እንደሚባለው ይህ ወንጀለኛ በዚህ ብቻ አላበቃም። ከቀናት በኋላ እዚያው አስኮ ቃሌ በሚባል ትምህርት ቤት አካባቢ ቀን ላይ እንዲሁ ዘመናዊ የኤሌክትሪክ ተሽከርካሪ ሁለት ስፖኪዎችን ይሰርቃል። ልህ አስጨራሹ የፖሊስ ክትትል እየተጠናከረ በሚሄዱ በብዙ ቴክኒኮች ይህ ወንጀለኛ በቁጥጥር ስር ይውላል። እናም በገዛ ፍቃዱ የሁለቱንም ተሽከርካሪ ስፖኪዎችን ሰርቆ 169 ሺህ ብር ግምት ያላቸው ስፖኪዎች ሶማሌ ተራ 10 ሺህ ብር በማይሞላ ገንዘብ ስለመሸጡም ለፖሊስ አስረድቷል። በፌደራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ሁለተኛ ወንጀል ችሎት ቀርቦ ወንጀሉን ስለመፈጸሙ ሙሉ በሙሉ ማረጋገጡን ተከትሎ ፍርድ ቤቱ የአቃቢ ሕግን አስተያየት ከግምት ውስጥ በማስገባት አምናህልና የምስክሮችን ቃል መስማት አይጠበቅብኝም በማለት በእለቱ የጥፋተኝነት ፍርድ ያስተላለፈበት። እንዲያው ሕጉ ስለሚፈቅድ የቅጣት ማቅለያ ይኖር ይሆን ብሎ ፍርድ ቤቱ ሲጠይቀው አዎ የተከበረው ፍርድ ቤት የመጀመሪያው ጉዳይ ስፖኪዎቹን ስሰርቅ ሰው አላየኝም፣ ነገር ግን ሳልታይ ሰርቅ ያለውና ልካድ እንኳን ሳልል ስለመፈጸሜ በዝርዝር ማስረዳቴ በራሱ በቂ ስለሆነ ማመኔ እንደ ቅጣት ማቅለያ ይያዝልኝ በማለት አቅርቧል። ችሎቱም ሌሎች የቅጣት ማቅለያዎችን ውድቅ በማድረግ ይህንን ይዞለታል። ይህን የሕጉን ስርዓት በመከተል ችሎቱ ሌሎችን ያስጠነቅቃል አንተን ግን ያስተምራል በማለት በሁለት የስርቆት ወንጀል መዝገቦች በ6 ዓመት ከ4 ወር ጽኑ እስራት ቀጥቶታል። አይደረስብኝም በማለት ዱካውን አጥፍቶ በቀንና በሌሊት የፈጸመው የስርቆት ወንጀል በአዲስ አበባ ፖሊስ የጉለሌና የወረዳ 5 የፖሊስና የክትትል አባላት ባደረጉት ብርቱ ጥረት ከማህበራዊ መብቱ ተገቶ ይታረም ወደ ማረሚያ ወርዷል። የ20 ዓመቱ የ11ኛ ክፍል ተማሪ ነበርኩ ሲል የነበረው አቡበከር መካም ይህ ወጣት በሰፈር መንደሩ ልማት ላይ ሳይሆን በስርቆት ተደጋጋሚ ጥፋት ውስጥ ተሰማርቶ የነበረ በመሆኑ አሁን በመጨረሻም በተያዘበት በዚህ የስፖኪዮ ስርቆት የእጁን አግኝቶ ማረሚያ በመውረዱ የአካባቢ ፖሊስ አባላት ብቻ ሳይሆኑ ሌሊት ለስርቆት በወጣ በገባ ቁጥር በጩኸት የደከሙ ውሾችም አርፈዋል ተብሏል። ስርቆት ነውር ነው፣ መጨረሻው ደግሞ በስጋም በነፍስም ተጠያቂ ያደርጋል።